ስሟ እንዴት አወቅ ነው? ወይስ አንተም አላውቅም? ማም እኔ ነኝ የነገርኩት። ደውዬ እኮ ስጠራው ሁሉንም ነገር ነው የነገርኩት። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እንግዲህ አደራ ድራማ ክፍል 19 ይዤላችሁ የመጣሁትና ይህንን ድራማ ሰብስክራይብ እና ላይክ እያረጋችሁ አበረታቱኝ በማለት እንግዲህ ቪዲዮን እየላችሁ መጥቻለሁ። በኃይሉና ሰላም ዳግም ወይዘሮ አልማዝን ገለዋት። ወይዘሮ አልማዝ ሳለ ሬሳዋን አስተኝቷት ነበረ። ሬሳዋን ካስተኛት በኋላ እንግዲህ ሲመካከሩ ምንም ማድረግ አንችልምና እችን ሴትዮ ከዚህ ሰው ሳይመጣብን ከዚህ እናርቃት በማለት ተስማምተው ሴትይቷን እየደበቋት ነበረ። እንግዲህ ከሳሎን ወደ ሌላ ክፍል ሲያዘዋውሩ ነው በር ሲንኳኳባቸው። በመካከሉ ሰላሚና በጣም የጨነቃት ነበረ። ሰላሚና ሲጨንቃት በስተመጨረሻ ላይ የቢሌን እናትና ቢሌን ሲመጡ ነበረ። የቢሌን እናት አሳዳጊ ስትመጣ ስለዚህ እንግዲህ ቁጭ ብለው ለመሆኑ ወይዘሮስ ምን ሆነሽ ነው? ወይዘሮ ሰላሚና ያንቺ ችግርስ ምንድን ነው? ለምንድን ነው እንደዚህ የሆንሽው? ለምንድን ነው እኔን ስታይ የደነገሽው? ያንቺስ ችግር ምንድን ነው? ምን ችግር ተፈጠረ? ብላ የብሌን አሳዳጊ ስትጠይቃት ነበረ። ጠይቃትም ከሷ መልስ ስታጣ ነበረ። ከሷ መልስ ካጣች በኋላ ነገር ግን አንቺ ያንቺ ችግር ምንድን ነው ብላም አሁንም ስትጠይቅ ለምንድን ነው እንደዚህ የደነገሽው? ችግርሽ ምንድን ነው ብላ ስትደነግጥ ነገረ። ምንም ልትናገርም አልቻለችም። ነገር ግን በስተመጨረሻ ላይ የብሌን አሳዳጊ እናት ወደ ቤቴ እንግዲህ ብሌንም ከሌለች እኔ ወደ ቤቴ ልሂድ በማለት እንግዲህ እሷ ተነስታለች። ተነስታ ወደ ቤቷ ለመሄድ ብድግ ስትል ሳሎኑ ላይ የወይዘሮ አልማዝን ጫማ ስታገኘው ነበረ። ይሄ ጫማስ የማን ነው ብላ ስትጠይቃት ነበረ። ጫማውን ከጠየቀቻትም አሁንም በጣም ደንግጣ ነው ዝም ያለችው። ደንግጣ ዝም ስትል ለምንድን ነው ዝም የምትይኝ? ለምንድን ነው አንቺ የማትመልሽልኝ? ብላ ስትጠይቃት ነበረ። አሁንም ስትጠይቃት አሁንም ዝም ትላታለች። ዝም ካለች በኋላም በስተመጨረሻ ላይ አንቺማ በነፃ እንደዚህ አልደነገሽም፣ የሆነ ችግር ስላለብሽ ነው። ችግርሽን ለምንድን ነው ያለውን ችግር አልናገርም የምትይው? ችግሩን ለምንድን ነው የማትናገሪው? ስትላት ነበረ። ስለዚህ እኔ ምንም ችግር የለብኝም፣ ችግር አንቺ ካለብሽ እኔ አላቅም ብላ ወይዘሮ ሰላምና መልስ ስትሰጣት ነበረ። የወይዘሮ ሰላምናን መልስ ምንም ልትሰማትም አልቻለችም። ነገር ግን ቻለችም አልቻለችም ነገሮቹ በጣም ለሷ ከባድ እየሆኑ ነበረ። ነገር ግን ብሌን ምንድን ነው የምትጨቃጨቁት? የእናንተ ችግር ምንድን ነው ንገሩኝ ብላ ብሌን ስትናገር ነበረ። ብሌንንም የሰማ ሰው ማንም ሰው የለም ነበረ። ነገር ግን ሰሟትም አልሰሟትም ምንም ችግር የለውም
ነገሮቹ ግን በጣም ብሌን ወደ ቤት ይዟት እንድትሄድ አደረጓትና ዳግም እኔ በጣም ደካክም ያለውና ወደ ክፍሌ ብትወስደኝ ጥሩ ነበረ ስትለው ነበረ ዳግምን። ዳግምም እሺ ምንም ችግር የለውም ብሎ ወደ ክፍሏ ሲወስዳት ነበረ። ወደ ክፍሏ ዳግም ከወሰዳት በኋላም ወይዘሮ አቶ ማን ነው ይሄ የደበቃ ሰውዬ ማን ነው? አቶ ባህሩ እንግዲህ ላፍ ብሎ ካለበት ቦታ ሲወጣ ነበረ። ነገር ግን የብሌንን እናት የአንቺ እናት አይደለችም ብለው ሲነግራት ነበረ። ከነገራት በኋላ ብሌን ምንም ልታምን አልቻለችም። ብሌን ምንም ነገር ልታምን እስካልቻለች ድረስ በስተመጨረሻ ላይ ዳግም እሺ እንደው ካመንሽ እንቺ ይሄንን ነገር አዳምጪ ብሎ ሲሰጣት ኤሌካርድ አዳመጠች። ኤሌካርዱን ካዳመጠች በኋላ በስተመጨረሻ ላይ ቃልዬ ለምንድን ነው እንደዚህ የምትከታተለኝ? ምክንያቱ የቃልዬ ምክንያት ምንድን ነው? ቃልዬ እኮ ብሄርኩበት ቦታ ሁሉ በጣም እየተከታተለችኝ ነው። የእሷ ችግር ምንድን ነው ብላ እየተናገረች ነው። ጋይስ እንግዲህ ብሌን በጣም ትልቅ ነገሮች ትልቅ ፈተና እያጋጠሟት ነውና ብሌን ነገሮቹ ከበርበድ እያሉባት ነው። እንግዲህ የቃልዬ እናት ወደ ቤቷ ሄዳለች። የቃልዬ እናት ወደ ቤቷ ከሄደች በኋላ የሆነ አልጋዋ ላይ ቁጭ ብላ ችግሩ ምንድን ነው? የብሌንን እናት ለምንድን ነው ያላገኘዋት? የእሷ ችግር ከየት ነው? እንዴት ነው? ምንድን ነው ብላ ስልክ ደውላ ስትጠይቅ ነበረና እኛ አናቅም፣ እኛ የምናቀው ነገር የለም። ስለዚህ ወይዘሮ ሰላሜና ለምንድን ነው እንደዚህ የደነገጠችው? እኔን ስታይ በጣም እኮ ነው የደነገጠችው። ምክንያቷ ምንድን ነው? ደሞ እሷ የብሌን እናት ለምንድን ነው ትታት የሄደችው? የእሷ ችግር ምንድን ነው? ብሌንን ትታት ወዴት ነው የሄደችው? ችግሯ ምንድን ነው? በሚል ሁኔታ የብሌን አሳዳጊም የሆነ ችግር ባይኖር ኖሮ ወይዘሮ ሰላም እንደዚህ አትደነግጥም። እሷ እንደዚህ ስትደነግጥ እኔ እሷን መጠርጠር አለብኝ በሚባል ሁኔታ ነው እንግዲህ ራሷን እየጠረጠረች ያለችው። ጋይስ በጣም በሚገርም ሁኔታ እንግዲህ እውነትም እናቷ እንዳልሆነች ቃልዬ በደንብ ታውቃለች። ደግሞ መግቢያው ላይ አቶ በሃይሉ የአልማዝን ስም እየጠራ ነበረና በዛን ጊዜ ወይዘሮ ሰላም የት ነው የምታውቃትና ነው ሰላም የምትላት ብላ ስታፋጥጠው ነበረና አይ ቃልዬ መቼም እንግዲህ ሁል ገብ ስለሆነች ቃልዬ እንደዛ አይደለም። እኔ ስልክ ሳወራ በስልክ ነግሬው ነው እንጂ
በኃይሉ እሷን እውነት ነው አያቃትም ብላ አንዳንድ ነገር እንግዲህ ውድ ተመልካች ስትናገር ነበረና ድራማው በጣም ብዙ ነገር አንዳንድ ነገሮች እያስተማረ ነው። እንግዲህ ቤታቸው ሄዳችሁ እናንተም ፎሎ ማድረግ ትችላላችሁ። ነገሮቹ በጣም እየከባበዱ ነው እና ብሌንም አንዳንድ ነገር እንግዲህ እያጋጠማት ነው እና ስለዚህ ውድ ተመልካች በጣም ይከብዳል እና እናንተም ፎሎ አድርጉኝ፣ ላይክ አድርጉኝ። ያለውን ነገር እንግዲህ ለምን ነገሮቹ ድራማም ቢሆን ነገሮቹ እንዴት እንደዚህ ይሆናሉ? ወይዘሮ አልማዝ ከየትም እንደመጣች አልቆጠሯትም። ወይዘሮ አልማዝ ብር ፍለጋ እንደመጣች ነው የነገሯትና ብር ፈልጋ እዛ እንደመጣች የብሌን እናት እንዳልሆነች ብሌንን በየተራው እየተከታተሏት ቀስሟን የሚሰብሩበት ምክንያት የለም ብሎ አንድ ሰው እንኳን ለብሌን እየተከታተሉላት አይደለም ማለት ነውና እንግዲህ ውድ ተመልካች ነገሮቹ እንደዚህ ናቸውና ሁሉም ነገር ለበጎ እስከሚሆን ድረስ አብረን እስቲ እንከታተላለን። እናንተም ባላችሁበት ቦታ ዘና ፈታ እያላችሁ እንግዲህ ቪዲዮ ላይክ አድርጉት። ወይዘሮ ሰላምናም ደግሞ ስለ ገፈተረቻት ገፍትራ ስለጣለቻት በጣም ሁሉም ነገር ይታወቅብኛል በማለት እንግዲህ በጣም እየፈራች ነውና እውነትም በኃይሉ ማንን ለማስጠቆር እንደዚህ እንግዲህ እንደሚሯሯጥ ብሌን አንዳንድ ነገር ስለ ሰላምናም ብዙ ነገሮች ሰራተኛ ስለሆነች ስለሚያውቁ ነገሮቹ እንግዲህ ዞሮ ዞሮ ማንን ምን ሊፈጠር ይችላል? ሰላም ምን አድርጋለች አሉሽ? ኧረ ማንም ምንም አላለኝም፣ ግን የተጨነቅ ስለመሰለኝ ነው። ብሌን ናት ጠፍታ ያስጨነቀችኝ።